በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የናርዶስ ሚዲያ ቤተሰቦች እንደምን አላችሁ? ሰላም ናችሁ? እንዴት ናችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ ኦርቶዶክሳውያን እህቶች፣ ወንድሞች እንኳን ለታኅሳስ 15 2018 ወርሃዊ መታሰቢያ የቅዱስ ቂርቆስ ሕፃኑ እንዲሁም የቅድስት እናታችን ቅድስት ኢየሉጣ ወርሃዊ መታሰቢያ ባላችሁ በሰላም አደረሳችሁ። ዛሬ ድንቅ የሆነ ታሪካቸውን ማሰማት እፈልጋለሁ። እንዲሁም ከታሪካቸው የምንጨብጣቸውን መሰረታዊ ሀሳቦች እናነሳለን። ውድ ቤተሰቦቼ ይህንን ቻናል ስትጀምሩት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጀምሩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቀጥታ ወደ ታሪኩ እንገባለን። ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ 3 ዓመት እንኳን ሳይሞላው በ2 ዓመት ከ9 ወሩ ታላቅ ሰማዕትነትን የተቀበለ ሕፃኑ ቅዱስ ቂርቆስ አባቱ ቆዝሞት ስምዖን፣ እናቱ ኢየሉጣ ይባላሉ። ሕፃኑ ቅዱስ ቂርቆስ በኅዳር 15 ቀን የተወለደ ሲሆን ሀገሩ በታችኛው እስያ ልዩ ስሙ አንጌቤን ይባላል። ዘመኑ ዘመነ ሰማዕታት ነበርና መምለክ የጣዖት የሆነው ንጉሥ እስክንድሮስ ቅድስት ኢየሉጣን ለጣዖቴ ስገጂ ብሎ አስገደዳት። እርሷም ሕፃኑ ልጅ መጥቶ ይመስክር ብላ ስትናገር ሕፃኑ ቅዱስ ቂርቆስ ተጠራና ተጠየቀ። ሕፃኑ ቅዱስ ቂርቆስም ለጣዖት አንሰግድም፣ ዘላለማዊ የሆነ የማይሻር አምላክ ስላለ ለእርሱ ነው የምንሰግደው ብሎ የአምላኩን ክብር በሕፃን አንደበቱ መሰከረ። ሕፃኑም ይህንን በመሰከረ ጊዜ ዕድሜው ገና 2 ዓመት ከ9 ወሩ ነበረ። ነቢዩ ቅዱስ ዳዊትም ከልጆቹ ከሚጠቡት አፍ ምስጋናን አዘጋጀህ ሲል እንደተናገረ መድኃኔዓለም ክርስቶስ በቅዱስ ወንጌሉ ላይ አባት ሆይ የሰማይና የምድር ጌታ ይህንን ከጥበበኞች ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ ያለውን ቃል በሕፃኑ ቅዱስ ቂርቆስ ሕይወት ተግባራዊ ሆኖ አይተነዋል። በነቢዩም ትንቢት መሰረት በበዓለ ሆሳዕና ዕለት በእናታቸው እቅፍ ጀርባ ላይ የነበሩ ጨቅላ ሕፃናት ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው በማለት ጌታችንን አመስግነውታል። እንዲሁም ሁሉ ቅዱስ ቂርቆስን በከሃዲው ንጉሥ ፊት የጌታችንን ክብር በመሰከረ ጊዜ ንጉሡ እጅግ ተቆጥቶ 40 ጋን ውሃ የሚይዝ በርሜል አስጥዶ 40 ቀን ሙሉ እሳት አስነድዶ ቅንጭብ፣ ዘይት፣ ዝፍጥና ሌሎችንም በእጅጉ የሚጎዱ ነገሮችን በውስጡ ጨምሮ ሕፃኑ ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ወደዚያ እቶነ እሳት ውስጥ እንዲከቷቸው አዘዘ። ንጉሡ እስክንድሮስ ጭፍሮቹን ሰም ጨመሩ፣ ባሩድ፣ ሙጫ፣ እርሳስ፣ ብረትን፣ ቅንጭብ፣ ቁልቋል ጨመሩበት ብሎ አዘዛቸው። ጭፍሮችም ያዘዛቸውን ከፈጸሙ በኋላ መጥተው ያዘዝከንን ሁሉ ጨመርንበት፣ ነዶ ፈልቷል አሉት። ድምፁም እንደ ነጎድጓድ ይሰማል፣ ወላፈኑም እንደ ፀሐይ ያንጸባርቃል። የፍላቱም ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡ የሚጣሉትን ሰዎች እዘዝ አሉት። ያን ጊዜም ሕፃኑ ቅዱስ ቂርቆስንና እናቱን ኢየሉጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አግብተው አስሯቸው ነበርና ፍላቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜም 1400 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹመት አዘዘ። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላት ያለውንም ዋጋ ትታ ልትግድ ፈለገች። ቅዱስ ቂርቆስም ይህንን ባወቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጤ የማይደርብሽ እያለ ከብሉይና ከሐዲስ እየጠቀሰ ያስተምራት ጀመረ። ነገር ግን እናቴ ሆይ አናንያን፣ አዛርያን፣ ሚሳኤልን እግዚአብሔር ከእቶነ እሳት እንዳወጣቸው እወቂ፣ እኛንም ከዚህ ከብረት ጋን ውስጥ ሊያድነን ይችላል። እናት ሆይ ከሚያልፈው ከዚህ ዓለም ጭንቀት ልታመልጭና በማያልፈው በዘላለማዊ እሳት ልትቀጭ ትሻለሽን? እናት ሆይ ይህንን አትሺ፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ አዳናት፣ እኛንም ከብረት ጋን ያድነናል። ዳንኤልን ከአንበሶች አፍ ያዳነ እርሱ ያድነናል። እግዚአብሔር በዚህ ብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶ እንደሆነ የኢዮብን ትዕግስት ልናገኝ ይገባናል። እርሱ ልጆቹን ሚስቱን ያገኘውን ገንዘብ ሁሉ አጥቶ በመጨረሻም ሰውነቱን አጥቶ ነበርና ልጆቹና ሚስቱን ምን የቀረበት አልነበረምና እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔርም ወሰደ አለ። የእግዚአብሔር ስሙ ለዘላለም ይመስገናል። እኛም ይህንን መከራ ልንታገስና የተጠበቀልን ልንከተል ይገባል እያለ አብዝቶ እናቱን መከራት። ነገር ግን
ሕፃኑ በዚህም ምክር እናቱን መመለስና ለሰማዕትነት መዘጋጀት አልቻለም። ነገር ግን ሕፃኑ በዚህም ምክር እናቱን መመለስና ለሰማዕትነት ማዘጋጀት አልቻለም። ከዚህ በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ መጸለይ ጀመረ። እግዚአብሔር ሆይ ይቺ ባሪያህ ከምትክድ ከሕይወት መጽሐፍ እኔን ፍሐቀኝ። አቤቱ ይህንን ነገር ልታደርግ አይገባም። አቤቱ እርሻውን ልታቃጥል ፍሬውንም ልትባርክ ትወዳለህን? አቤቱ እንጨቱን ቁረጥና አንድዱት፣ ቅጠሉን ጠብቁ ብለህ ልታዘዝ አይገባም። እንጨቱንም ቅጠሉንም ጠብቁ ብለህ እዘዝ እንጂ ይህም አይገባም። ያመነብህ ሁሉ ይህንን ያይ ዘንድ ማዳንን የሚችል አምላክ ኑሯቸው ቢሆን ከዚህ እሳት ባልሸሹም ነበር ብሎ እንዳይጠራጠር ዲያብሎስ ከባለስልጣኑ ይልቅ እኔ በረታሁ ቅዱሳኑንም ድል ነሳዋቸው ብሎ እንዳይመካ ከመንጋው አንድ በግ ቀማሁ እንዳይል አቤቱ የኃይልህ መንፈስ ለእናቴ ስጣት አበረታታት ብሎ ጸለይ። በዚያን ጊዜ ዲያብሎስ ከእርሷ ሸሽቶ ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች፣ በመንግሥተ ሰማያት አባት የሆንክልኝ ልጄ ሆይ ጌታህ ኃይልህ ስጠኝ። ጌታህ ኃይል ሰጠኝ። የሚጠብቀኝን ገድላችንን የሚጠብቀንን ገድላችንን እንፈጽምና ድል እንንሳ። የብረት ጋኑን ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጠል ሆኖ አየዋለሁ አለችው። ጋኑን ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጠል ሆኖ አየዋለሁ አለችው። ቅዱሳንም ይህንን ሲነጋገሩ አንስተው ከብረት ጋኑ ውስጥ ጨመሯቸው። በውስጡም አንገትን የሚቆለምም ልብን የሚያጣምም ሆድን የሚሰነጥቅ ስርንም የሚበጥስ መሳሪያ ነበረበት። ወዲያውም የራማው ልዑል ሊቀ መላእክት ቅዱስ ገብርኤል እንደ ዓይን ጥቅሻ ፈጥኖ ከሰማይ ወረደና የብረት ጋኑን እሳት ፈጽሞ አበረደው። ከቅዱሳኑም አንዱን እንኳን ሳይነካው የብረት ጋን ማቃጠሉንና መፍላቱ ጸጥ አለ፣ እንደ ውሃም ሆነ ይላል። ንጉሱም እሳቱ ምንም እንዳልነካቸው ሲያውቅ ከዚህ አውጥቶ በሕፃኑ ቅዱስ ቂርቆስ አፍና አፍንጫ መርዝ ከተተበት። ነገር መርዙ ምንም አልጎዳውም፣ እንዲያውም ምግብ ሆነው። ዳግመኛም ጨውና በርበሬ በዓይኑ አነደደበት፣ አሁንም ምንም አልነካውም። ከዚህ በኋላ ሹም እስክንድሮስ 14 የተሳሉና የጋሉ ብረቶች ያመጡ ዘንድ ዳግመኛም አዘዘ። 7ቱን በእናቱ አካል 7ቱን በሕፃኑ አካል ውስጥ ይተክሉ ዘንድ ከእነዚህም 2ቱን በጆሮቹ፣ 2ቱን በዓይኖቹ፣ 2ቱን በአፍንጫዎቹ፣ አንዱን በልቡ ይተክሉ ዘንድ አዘዘ። በሕፃኑም ላይ ሹሙ እንዳዘዘው አደረጉበት። አሁንም ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና ፈወሳቸው። ዳግመኛም የሕፃኑን ራስ ከነቆዳው ገፈው በእሳት ውስጥ ይጨምሩ አንድ ሹም አዘዘ። እንዲሁም አደረጉበት። አሁንም ቅዱስ ገብርኤል እንደ ዓይን ጥቅሻ ፈጥኖ መጥቶ ይህንን መከራ ከሕፃኑ አራቀለት። ዳግመኛም ሹሙ በመቃን ውስጥ ጨመረው፣ በገመድ እንዲሰቅሉ ታዘዘ። ከዚህም መከራ መልአኩ አዳነው። ሐምሌ 19 ቀን በዓሉን በታላቅ ድምቀት የምናከብረው ይህንን ሁሉ የሊቀ መላእክት የቅዱስ ገብርኤልን ተራዳኢነት በማሰብ ነው። ንጉሱም በእንደዚህ አይነት ሁኔታ በብዙ ጭንቀትና ስቃይ ሕፃኑ ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ለ3 ዓመታት አሰቃያቸው። እነርሱም መከራን እየተቀበሉ በከሃዲው ንጉሥ ፊት የአምላካቸውን ስም እየጠሩ መሰከሩ። ሕፃኑ ቅዱስ ቂርቆስም ሄሮድስ ላስፈጃቸው የ14,000 የቤተልሔም ሕፃናት አለቃቸው ነው። ይህስ እንደምን ነው ቢሉ ሄሮድስ ያስፈጃቸው እኒያ 1000 የቤተልሔም ሕፃናት የተገደሉት ጌታችንን ለማግኘት በተደረገው ፍለጋ ምክንያት ስለሆነ ቅዱስ ቂርቆስን በሞት ይተካከሉታል። እርሱ ግን የአምላኩን ምስጋና ክብር በማስተማርና በመመስከር ሰማዕትነትን ስለተቀበለ በዚህ ይበልጣቸዋልና ለእኒያ 1000 የቤተልሔም ሕፃናት አለቃ አድርጎ ጌታችን ኢየሱስ ክርስቶስ ሾሞታል። ቅዱስ ገድሉም እንደሚናገረው መንገድ ጠራጊ ከተባለ ከዮሐንስ መጥምቅ በቀር ሴቶች ከወለዷቸው እንደ አንተ ያለ አልተገኘም በማለት ጌታችን በማይታበል ቅዱስ ቃሉ ታላቅ የሆነ ቃል ኪዳኑን በመሐላ አጽንቶለታል። በመጨረሻም ሕፃኑ ቅዱስ ቂርቆስ ተጋድሎውን ፈጽሞ ጥር 14 ቀን በ3 ዓመት ከ1 ወር ከ3 ቀኑ አንገቱን በሰይፍ ተቆርጦ ሰማዕትነትን ተቀብሏል። ሲሰየፍም ከአንገቱም ደም ውሃ ወተት የወጣ ሲሆን 3ቱም አክሊላት ወርደውለታል። ጌታችን የመከራውን ጽናት የትዕግስቱን ብዛት አይቶ ከመከራው ሊያሳርፈው ፈቀደና ተገልጾለት ሰላም ለከ ኦ ፍቁርየ ቂርቆስ አለው። ሰላም ላንተ ይሁን፣ የመከራህን ጽናት የትዕግስትን ብዛት አይቼ ከዚህ ዓለም ድካም ላሳርፍ መጣሁ ብሎ ብዙ ቃል ኪዳን ሰጠው። ስምህ የከብት በሽታ ያህል እጦት፣ ረሃብ፣ ቸነፈር አይድረስም። ስምህን የጠራ
ስምህ በተጠራበት ቤተ መቅደስህ በታነጸበት ስዕልህ ባለበት ቦታ ሁሉ የሕፃናት እልቂት፣ የከብት በሽታ፣ የእህል እጦት፣ ረሃብ፣ ቸነፈር አይድረስም የሚል አስደናቂ ቃል ኪዳንም ገብቶለታል። ሕፃኑ በምድር ላይ አልተቀበረም። ይልቁንም ጌታችን በኤልያስ ሰረገላ ስጋውን አሳርጎታል። እናቱ ቅድስት ኢየሉጣ በጥር 16 ቀን ሰማዕትነቷን በክብር ፈጽማለች። የቅዱስ ቂርቆስ ማህበርተኞች የሆኑ 11,004 ሰዎች የጌታችንን ክብር እየመሰከሩ በሰማዕትነት አርፈው የድል አክሊልን ተቀዳጅተዋል ይላል። ከቅዱሱ ከሕፃኑ ከቅዱስ ቂርቆስ ከእናቱ ከቅድስት ኢየሉጣ ረድኤትና በረከት ያሳትፈን። ውድ ቤተሰቦች ከዚህ ታሪክ ምን ተረዳችሁ? የተረዳችሁትስ ምን አለ ካላችሁኝ እኔ ተረድታችኋል ብዬ የማስበውን አሊያም እኔ የተረዳሁትን ላስቀምጥላችሁ። ከዚህ ሕፃን የተረዳሁትን አንደኛ እግዚአብሔር በሕፃናት አድሮ እንደሚያስተምር፣ በሕፃናት አድሮ እንደሚያጨክን፣ በሕፃናት አድሮ አነሳስቶ ወደ መንግሥተ ሰማያት እንደሚሰድ፣ አንደኛ በልጅ እንደሚጸደቅ አየሁት። ሁለተኛው ትዕግስት እንዴት አይነት ትዕግስት እንዳለው ይህ ሕፃን እግዚአብሔር በሕፃንነትም አንደበት እንደሚመርጥ፣ ሌላኛው ከዚህ የተረዳ ነው የሰዎቹን ጭካኔ ተረድተናል። ሌላኛው የእግዚአብሔርን ታዳጊነት፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን በጭንቀት ደራሽነት፣ በመከራ ደራሽነት፣ የመልአኩን ተራዳይነት አይተናል። ሌላኛው የሚያስደንቅና የሚያስገርም ቃል ኪዳኑን አይተናል ማለት ነው። ስለዚህ ውድ ቤተሰቦች የሰማዕቱ የቅዱስ ቂርቆስ የእናቱ የቅድስት ኢየሉጣ ረድኤታቸውና በረከታቸው በድጋሚ በእኛ ላይ ይደር። ይህንን ቪዲዮ ሁላችሁም ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ለሁሉም አዳርሱልኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን። ሰላም ሁኑልኝ።